መሬቱን ጨነቀው ብላንተ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ ደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን አስተያየታችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም ዛሬ መልካም ልደት እንላቸዋለን ለአቤሜሌክ ቢኒያም ለሜሎና ፋሲል ለዮሐና ኢዮብና ለእስማኤል ቢልልኝ መልካም ልደት ይሆንላችሁ እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ እኔ እርሴቴን እስካረግ እናንተ ደግሞ ቪዲዮ ላይክ አድርጋችሁ የምትጀምሩበት አፍታ ታገኛላችሁ ከዛ ያው ህይወት ይቀጥላል ህይወት ይቀ ውሻችንን ሰይጣን ይዟት ያውቃል ይገርማል አንዳንድ ጥያቄ አሁን በጣም የሚገርም ነው ዋሻው እንዴት ነው እኔ ያስኩት ጥያቄህን አይደለም በኋላ ሰማው ቆይ አይ ምንድነው ያልከው አይ ጥላውንን አይደለም የምትሰማው አልጀመርኩም እኔ ጌታ ወዲህ ዘርግልሽም እኔ ሰማው ወደ እኔ ትመጣለህ ምንድነው ጥያቄው ውሻችን ሰይጣን ይዟት ያውቃል ታመሽ ነበረ አትገባም እንደውም በእውነት ምን ያህል ቀን ነው ያዛት አንድ 4-5 ቀን ትለፈልፋለች በጣም ጸበል ወሰዳችኋል ነው ለቀቃት ዮጋ ተቀመጠች ሜዲቴት አደረገች በምን አወቅ ሰይጣን እንደያዛት ከልፍለፈው ነው እንዴ ምን ለቀቀኝ ዘንባል አይደለም በምን ለፈለፋች ለለ ነው እኛ ቤታ 2 ውሾች አሉ እሺ እናም ሽቼ ስገባ ፋዘር ያሳደገው ውሻ እንደ ፋዘር ነው ካራክተሩ ከነገር ያለው አትገባም እስካሁን የት ነበርክ አትገባም ምናምን እሷ ደግሞ የኔ ናት መጣና ያውሽ ለሊት ረቀደደ ያውሽን ድገምሪ እሷ የኔ ናትና በቃ ለሊት እየተነሳሽ በርስ ስንት ላይ እንሳባታል ለሊት 7 ሰዓት ነው እኔ ብዙ ጊዜ የምገባው ተለከፈችብኝ በቃ እየተነሳች ያምሽ ስትል እንደም ዋሻው እንዴ ተረተሩት የለ እንዴ ሰነጠቁታል እንደጉድ ባንክ የሚያስከፍቱ ቡክ አወቀች ወጣቶች ምስኪን ወጣቶች ክፈቱ ይያሉ መንገድ ላይ አወቃችሁ እነሱ ታሪክ ልንገር አንዴ እንደነሱ እንዲያረጉን እኮ ነው ይፈልጉ ወጣቶቹ ከመስሪያ ቤታቸው ከባንኩ እቅር ተሰጣቸው በሳምንት ውስጥ የዚህን ያህል ሰው ደብተር እንዲያወጣ ወጡ መንገድ ላይ እናት ቢያዩ ምንም የለም ህዝቡ እንኳን የባንክ ቡክ ከፍቶ ገንዘቡ የሚያስቀምጥበት ቀርቶ ከፍቶት የሚቀመጥበት ቦታ አጥቷል ምን ያርጉ እናቴ ቢያዩ ግራ ሲገባቸውና የቅዱ መዳረሻ ቀን ሲደርስ አቅራቢያ ያለ መቃብር ቦታ ሄዱና ለሟች ሁለት አካውንት ለመቃብር ሁለት አንዳንድ ተቋማትና መስሪያ ቤቶች እኮ የተሻለ የመቃብር ላይ ጽሁፍ እኮ ሙሉ መረጃ ይሰጣል ያንዶ በጣም ሁሉ አቃለው የሚል ሰውዬ ነው አሉ ወዳጅ ጓደኞቹን ሰብስቦ ሁሉንም ይቀደደው ወዳጅ ጓደኞቹም ስለ ጉዳዩ ምንም ጉዳይ ዕውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረና ጨዋታው ቀደደው ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በ70,000 ጫማ ላይ ሲል አዛውንቱ ጫማ ይቀደድ ጎበዝ የቁጥሩም እኮ ጡራን ነው 70,000 ጫማ እውነቴን ነው የምልህ እኮ አንዳንዴ ግድ የለም አንዳንዴ እንደዚህ ዞር ብለህ ከማውራት በፊት ማናለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን
ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች። መበላት እኮ ያለ ትበላል። እኛ ደግሞ በጣም ብዙና ዘርፈ ብዙ የሆነ የመበላት ልምድ አለ፣ እናውቀዋል። ለምሳሌ በተጋጣሚ ስም ተመዝግበን ሳንጋጠም ተበልተን እናውቃለን፣ እንበላለን። አሁን እኮ እነ ሻምበል እያደረጉ ያሉት ምንም የተበይነት ልምድ እንደሌለው ሰው መቁጠራቸው ሳያንስ በደጋፊ ስም መዝግበውን መበላታችንን የሚነግሩን በሰበር ዜና። እውነቴን ነው። ይኸውልህ ልትበላ ትችላለህ፣ ትበላለህ፣ ግድ ነው። ግን አበላሉን በቀጥታ ስርጭት በማብራሪያ ማስተላለፍና ተበይውን ኦዲት ሰርተ አምጣ ማለት ግን እውነቴን ነው። ኦዲት ስራ የፕሮፌሽናል በይ ባህሪ አይደል። በቃ እሺ ይሄም ይሁን በሂደት ነው ብቁነት የሚመጣው ብለን ዝም እንዳንል ከመበላታችን የበለጠ የሚያናደው ተበልተዋል ተብለን እናቋቁማቸው በሚል ድጋሚ ይበላል። ቀላል ይበላባል። ታዲያ ይሄ ስለሚያውቁን ነው ስለሚንቁ። አይጥ ሞቷን ስትሻ ስታበዛ ሩጫ ሄዳ ታሸታለች የድመት አፍንጫ የሚባል አባባል አለ። እቺ አይጥ ዲፕረስድ አይጥ ነች፣ ማንም አላየላት። እንዴትም ጭንቅላቷ የሚሰራ አይጥ በጤናዋ የድመት አፍንጫ ሄዳ አታሸት። አይጥ ወጥመድ ላይ ምናምን ደንሳ ምግብ ይዛ የምትወጣ ፍጥረት የድመት አፍንጫ ሄዶ ማሽተት አይነት ዲፕረስድ ነች እቺ አይጥ። ግን ማንም የሚመሰክርላት የለም። ድንቢጥ ነበረች በራሷ ኬዝ፣ እሷም እስር ቤት ነው ያለችው። ፍትህ የለም። የህት ምስክር ድንቢጥ ስለሆነች በቃ ፍትህ የለም። እንደዚህ ኢሚግሬሽኑ ምናምን ተበላሽቷል። እንደዚህ ለመንቀሳቀስ ምናምን ድሮ ደፋርና ጭስ በየትኛውም በኩል ይወጡ ነበር። አሁን ባለፈው እንውጣ ብሎ በዚህ በውጫሌ በኩል ለመሰደድ ሲሄዱ ደፋር ምናምን ተጭስ ነው ብለን እንዴት ሄደ ይዝና ውሻ አድርጎ ያባረሯቸው ለደፋርና ለጭስ። እንደዚህ ከሆነ ፈሪ ለእናቱን አስበው ነው ማለት። ፈሪ ለእናቱን አስበው። ድር ደግሞ በየቦታው እዛም ድር አለ እዚህም ድር አለ። አብር እንጂ አንበሳ ታሰርነ ከዝንጀሮ ጋር ደግሞ አንበሳ መላጣ እንደሚሻል ማንም ሰው ያውቃል። እና በቃ ያለው አየር ይሄን ነው የሚመስሉ። በቃ ኢንፍሌሽኑ በጣም ነው። ጥፋተኛ መስለ ከታየህን ቀይ አይደለም ይሰጣል፣ ቀጠሮ ይሰጣል። በ15 ቀን ውስጥ የሰውም ሆነ የሰነድ ማስረጃ ታቀርባለህ። ጥፋተኛ ከሆንክ ታኬታ ታስሮ ይቀርባል። አለቀ። ምናልባት ጥፋተኛ ነኝ ብሎ ህጉ ከደመደመ ጥፋተኛ እንደሆነ ካረጋገጠ ቀይ አይደለም ይሰጥህ፣ ገመድ ነው የሚሰጥህ። ገመድ ይሰጣል። የራስ አንግል ላይ ሄደህ ትቆማለህ። አሰልጣኙ መጥቶ ያንጠለጥልሃል። እንዴ ምን የተምታታ ነገር ነው ጎበዝ። የኳስ ዳኛ ፍርድ ቤት ቁጭ ብሎ ነው ምንድን ነው? አንተም ወደ መቃብር ክለብም ዲቪዥን ይወርዳል። በዚህ አንደራደር። ቢጫ ትሰጣላችሁ ነው የተባለው። ቢጫ እንሰጥም እኛ ዳኛ ስንሆን። በቢጫ የሚደነግጥ ተጫዋች የለም። በጠጅ ለምደውታል። ቢጫ እንሰጣችሁ። ቢጫ ቱታ ይሰጣል። ቂሊንጦ ትወርዳለህ። አለቀ። እዚህ ደያስ ከሚባል በረኛ ጋር ነው የተጣላው። እዛ ደያስ የሚባል ምግብ ይጠብቃል። አለቀ። ያው ፊሽካ ትይዛላችሁ ወይ ምናምን እያላችሁ ፊሽካ እንይዝም እኛ። ፊሽካን ይዛ ማማ ፊሽካ ጋር ፈልግ። ሌላው ሊጎ የወንድሙን አንድ ነገር ሰርቀ ጠፍታ ነበር አሉ። ምን ጫማ ሰርቆ ጠፍቶ ሰርቄ እኮ እንግዲህ እንዳልኩ ክበባችን በቃ ቶፕ ሆነ እና ያኔ ተማሪ ነኝ ገና ኤሌመንተሪ ላይ ነን እና የምንሰራው ደግሞ መዝሙሮች ምናምን እንዳልኩ እነዚህ እንደ ራፕ ምናምን የሆነ ነገር ነው ምናምን እና ቬል ሱሪ ተዋልኩ በእቺ ቢጎዲና ወካት ምንድን ነው
ጸጉሩ ጠቅልለው አይ ምንድን ነው የሚባለው ይሄ ቢጫ ቀይ ምናምን ገመድ የነበረው የለም አሰበስከው? ቀበቶ ነው ብቻ ቀበቶም እንደዚህ መጥቶ የሚገባ ነገር ብቻ እንደዚህ አድርጌ ጠቅልዬዋለሁ። ማስታውሰው የኔ ብራዘር ነው እና ቬል ነው ቬል ነው እና ልክ አይደለም እንዴ ልክ አይደለም። እንደዚህ በቃ ጠቅልዬዋለሁ አልኩ። ከዛ ረጅም ቲሸርት ነው የሚለበሰው ትዝጋ እሱንም የሱ ነው ላጥ ያደረኩበት ጫማውን ከስራ አልኩ ያልተቀጠኩበት ነገር የለም። ግብዳ ጫማ ነው ግብዳ። የዶጮ ተረቱን ታውቀዋለህ? ጫማው ውስጥ የሚኖረው ሰውዬ የጋሽ በላቸው ጫማ ነው የሆነ የተረት መጽሐፍ ነው። በቃ እሱም በለኝ እኔ አርጌው ሳይሆን ጫማው አርጎኛል። እና ለዘፈን እንትን ስቴጅ ላይ በ15 ቀን ይዘጋጃል ነበር። ከዛ እና በቃ የዘፈንኩኝ አየሁት መጥቶ ብራዘር ደግሞ አላሳዝንም በጣም ተወዳጅ ዘፈን ነበር። እሱን ነው የምሰራው። በቃ ዘፈኑ ለእኔ ነው የመሰለኝ እና አላሳዝንም ወይ እያልኩኝ በቃ ያው የሚደርስብኝን ነገር ነው የማስበው። አልቀረልኝም ደግሞ ዘፍኜ እንደወረድኩ ምናምን በቃ ያው አናቂ ምናምን አይጠፋም። ዋው አሪፍ ነው የሰራው ምናምን ብለው እየወጡ በቃ ወጥተው እያወሩኝ አይደለ ምናምን እያልኩ ያረፈብኝ ኩርኩም እና አላይ ነገር ለምቀቅ ከዛ ቤት እንገናኝ ብሎ ሲሄድ ያሟል ምን አልኳቸው ለፈገር ነው ማለት አሞኛል እኔ በጣም ግን ሄዶልኛል። ምን ልበል ታዲያ በምን መታኝ እንዴት መታኝ ጥያቄ ስለሚቀር ትንሽ ብራዘር እንደሚተረከም ከየት ግን ሰምተህ ነው አይገርምም? በፊት ጨዋታ እኮ ነው በፊት የነበረ ታሪክ እንዴ አስባችሁታል? አድናቂያችሁ ሰው ተሰብስቦ መጥቶ በኩርኩም ሲላችሁ ይሄን ሁሉ አልፈው ነው እዚህ የደረሱት። ለምንድን ነው ያልኩት? ብዙ ጊዜ አሁን የመጨረሻውን ስቴፓቸውን ነው ሌቭላቸውን ብዙ ሰው ሲያውቃቸው የምናውቀው እንጂ እንዴት እንደመጡ እያንዳንዳቸውን ብትሰሙ የሚገርም ነው። አንድ በጣም ደግሞ በጣም ማለት መቼም ከአይምሮ የማይወጣ ደግሞ ገጠመኝ አለ። የዩኒቨርሲቲዎች ውድድር ላይ ነው አዳማ አጫውተን ለካ ተጫዋቹ ማለት የሐዋሳ ዩኒቨርሲቲ ተጫዋች ነው። በጣም ፌመስ ነው። እንግዲህ በጣም ቤስት የሆነ አጥቂያቸው ነው። በጣም ነው የሚከተሉት። ልክ በቃ እሱ ዝቷል፣ ለልጆች ነግሯል። ሰሚ ፋይናል ማለት አገባለሁ ከዛ ስወጣ ግን የማደርገውን ብሎ ያው ያደረገውን ነግሯቸው ለተጫዋቾች በሙሉ ሄደ። ሐዋሳ ዩኒቨርሲቲ ከእንትን ነው የሚጫወቱትና ጫወታውን መራው። ጫወታውን ከጨረስኩ በኋላ ተጫዋቾች ወደ አንተ የሚመጡት ምን ሊሉ ነው? ስፔሻሊ ያሸነፈ ቲም ቴንክ ዩ ሊል ነው የሚመጣው። የሮጠ ሲመጣ ምንም አይደለም ያው ቴንክ ዩ ሊል ነው ስል እሱ ቅፍ አድርጎ ከንፈሬ በእውነት ኑራ ሁሉ ጽፏለች። እንደው ምን መሬቷ ተሰንጥቃ በዋጠችኝ ያልኩት በቃ በእውነት ወዴት ልሂድ ምንስ ላድርግ? ተመልካች አለ ስለ እውነት እማላም ያጣሁት ህዝብ ይጮሃል። አሁን እንዴት ነው ቀይ ካርድ የምሰጠው? በቃ ማለት ነው መንካት አይችልም አንተን። ስለዚህ አጣጣልሽ እንዴ ቀይ ካርድ ካለቀው ቀይ ካርድ ስሰጥ ምን አረጋሽ? ድገመኝ ድገመኝ ምን አረጋሽ? ህዝቡ ቤት ልጣ ቀይ ካርድ ሰጠሁት ለሱ። ከዛ የሱ ደግሞ አይደለም እኔ ወደ ህዝቡ ነው እየመጣሁ ያለሁት። እንግዲህ እዚህ ጋር ፊሽካ ነፍተህ ቤቱ ጋር ነው የምወጣው። ህዝቡ ቆሞ ምን አረጋሽ ሳመሽ እንጂ ምን እውነት አልኩኝ። ከዛ የኛ ደግሞ አይደለም አሰልጣኙና እሱ እዛ ላይ ትርኢት ነው የሚዝ በጣም ጎበዝ ተጫዋች ነው። ኦልሬዲ ለዋንጫ አልፏል።
ቀይ ካርድ አየበት። ስለዚህ ሜዳ ላይ ከሱ ጋር ይሯሯጣል እንደገና ከኮቹ ኮቹ ከዛም በቃ ብዬ ነበር አለ። ምንም አልመሰለውም እሱ። ግን የዳኝነት ህግ ላይ ግን ከንፈር መሳም ቀይ ያሰጣል ነው? መንካት አይቻልም። ዳኛን መንካት አይቻልም። ግን እኮ አልነካም ይላል። ስሙት ቢመቻት ኖሮ ግን ቀይ ትሰጣለች። እሺ እናንተ ዳኛ መሳም ነበር እኮ አይደለም ያለው እንዴ ይዞ ነው ይሳመክ ምንድነው ጥቃት እኮ ነው። ሁላችሁም ሴት ስለሆናችሁ አከበዳችሁ። ቅድም የሷ ሲሆን አንተስ አነሳ ተያዩ እንጂ መሳሳም ተሳሰቡ እንጂ አልተሳሳሙም። እነሱ ተሳሰቡ እና በጣም እሱ ከዛ በኋላ መጥቶ በቃ ህልሜ ነበረ ሁሉ ጊዜ እቺን እንግዲህ ቶርናመንት አይደለ እቺን ዳኛ እላቸው ነበረ ለተሳቾች ይናገራሉ። እውነቴን ነው የምነግርህ። እቺን ዳኛና አሁን በጣም ጓደኛሞች ሆነን ጀስት ፍቅረኛሞች ሳይሆን እንደዋወላለን። በጣም ነው በቃ እኮ ከዛ በኋላ ነው እንደዋወል ጀመራችሁ? ከዛማ የመጣ ይቅርታ ጠየቀ። ግን በቃ እኔ አድርጌዋለሁ። ኦልሬዲ የመጨረሻ ዓመት ተማሪ ነኝ። ከእንግዲህ አንቺንም አላገኝም በጨዋታው ላይ ዛሬ ማድረግ የነበረብኝን አድርጌያለሁ። ስለዚህ ደግሞ አልጸጸትም ማለት ነው። በእውነት ለዋንጫ ስላልገባው ቅር አይለኝም ማለት እንዲህ ነው። አፉን ቀዩን አይቶ ነው በቀይ ብቻ መውጣት ሳይሆን ይሄ እኮ አያስጠይቅም ራሱ። ይሄ ያለ ፍላጎት ሴት ልጅ ሄዶ እንደዛ መሳም በህግም እንደ ወንጀል አይሆንም እንዴ? በጣም ሀርድ ነው፣ ደፋር ነው። ምን ልታዘዝ? አሁን ባይቋረጥ አልነበረ ሊገርማችሁ የሚገባው? አሁን ብንሰራው አይደለ ሊገርማችሁ የሚገባው? ምን ልታዘዝ? ትደፍራለህ ካለችኝ ጋር አንድ ላይ አድርጌ ልመልስልኝ። ፖለቲካል ሳታየር ነው፣ የተለመደ አልነበረም። ምን ልታዘዝ? እዛ ጊዜ 27 ደቂቃ ያወራሁት ስንቱ ገብቶታል ሲባል እጅ የማወጡበት ነገር ቲቪ ላይ ለመታየት ያቺ ለውጡ ላይ የነበረችውን ቀዳዳ ተጠቅመን የገባ ነው። ሶ መጀመሪያ ፖለቲካል ሳታየር ስለሆነ በዚህ ልክ ነው እንጂ አሉ ፖለቲካል ሳታየሮች አሉ። አሁን እንትን አላያችኋቸውም አይደለ? ማንገደላትን አይታችኋት እንዴ? በጣም ማንገደላትን አይቶ ምን ማንገደላት በጣም አሪፍ ስቶሪ። የኮሚቴ ተሰብስቦ የመዝገብ ቤት አይጥ አስቸግሮ ድመት ለመግዛት የተደረገ እንትን ነው እና በቋሚ ነው በአላቂ ነው የምትመዘገበው ምናምን አይነት ቢሮክራሲውን በደንብ ግልጽ የሚያደርግ እንትን እና ምግብ የሚገዛላት ጠፍቶ በቃ ሞተች ድመቷ። ኮሚቴው ገደላት እየተጨቃጨቁ። ቢሮክራሲውን የሚተች ነው። ማን ነው እነ አቤ ሰሩት ባለጉዳይንስ ባለጉዳዩም እንደዚህ ነው። ጉዳይ ለማስጨረስ በጣም መከራ የሚያይ ሰውዬ ነው። ቢሮክራሲውን ነው። ይሄኛው ግን የኛ ፖለቲካውን የመተቸት አይነት ነገር፣ ፖለቲካውን አቅጣጫውን ፖሊሲውን ራሱ የመተቸት ምናምን አይነት ነገር ነበረ። ትንሽ ፊት ሲሰጡን ደግሞ ራሳቸውን መተቸት ጀመረ። ዝም ሲሉን ወደዚህኛው ደግሞ ተለወጥን፣ የኛውን መተቸት ጀመርን። አበዛችሁ ሲሉን እሺ ብለን ዝም አለን። ይሄ ነው እንግዲህ ምን ልታዘዝ የቆመበት ምክንያት። ያው ጠቅ ሲያደርጓቸው ከለከሏቸው ማለት ነው። ግን ያስፈልጋል እኮ ምንድነው ስሜቱ? ህዝቡ በአርት በኩል አረ ዴሊቨሪ የሚደረግ ላይ ይጠቅማቸዋል። እንደ ግባት እኮ የጎደለውን ነገር አይተው ለካ እንደዚህ አይነትም ነገር አለ ብሎ ለአሰራር የሚጠቅማ እንዲህ አይነት ነገሮችን እድል ክፍት ቢደረጉ አሪፍ ነው ብዬ አስባለሁ። ኢትዮጵያ ውስጥ የትራፊክ አደጋ ትልቁ መንስኤ አሽከርክር ረጋ ብለህ የሚለው ዘፈን ይመስለኛል። ጭራሽ ላስረዳችሁ። ይሄድና ዘፈኑ ትዳርህን አስብ ይላል። እየነዳህ ነው እየነዳህ ሬዲዮ ላይ እየሰማኸው ትዳርህን አስብ። ከዛ ጭቅጭቋ ይመጣብሃል። አጣውዘ ትገባለህ። እሺ ትዳር የለህም ይሄንን አለፍከው በል። ልጆችህን አስብ ሲል አክሲደንት ብርቅህ አይደለም። ገባ? especially if you're my dad ስፔሻሊ በዚህ ዘመን ደግሞ ትዳርህን አስብ ሲባል ወጪው ምናምን ልጆችን ሲባል ታስበዋለህ፣ ራስን ትገባለህ። እኔ የምለው ጋይስ በቬሮኒካ ጉዳይ ዝም ነው የምንለው። አሁን ደግሞ እንደገና ማርያምን በጣም እያስገረመችኝ ነው። እኔ
ባለፈው ኬንያ ሩዋንዳ በታጨችበት አሸንፋ መጣች። አሁን ደግሞ ሌላ 3 ዘርፍ በአንድ ውድድር ላይ በ3 ዘርፍ እጩ ሆናለች። ኢንተርቴይንመንት አርትስ ኤክሰለንስ አዋርድ የተሰኘ ውድድር ላይ በምርጥ ሴት አርቲስት በአሪፍ አቀራረብ ፐርፎርም በማድረግ ቆንጆ ፐርፎርም በማድረግ እንደገና ደግሞ በቆንጆ ሪከርዲንግ በ3 ዘርፍ እጩ ሆናለች። አገራችንን ወክላ በተደጋጋሚ በተለያዩ አህጉር አቀፍ ውድድሮች ላይ እጩ እየሆነች ነው። እጩ በሆነችባቸው እያሸነፈች ነው። አሁን ደግሞ በ3 ዘርፍ እጩ ሆናለች በአህጉር አቀፍ ውድድር ላይ። እንደ ሀገር እኮ ሂሮ የሚያደርጋትን ስራ በተደጋጋሚ እየሰራች ነው። ከዚህ በፊት አንድ ቅሬታ አቅርባ ነበረ። እኔ በተለያዩ መድረኮች ላይ ሀገሬን ወክዬ ብቀርብም አስፈላጊው ድጋፍ እየተደረገልኝ አይደለም፣ እያገኘሁ አይደለም የሚል ቅሬታ አቅርባ ሰምቼ ነበረ እና ከጎኗ ልንቆም ይገባል። የሆነ ይሄ ባህልና ቱሪዝም ምናምን የሚመለከታቸው አካላት አረ ከጎኗ ቆሙ። እነ ካሙዙ ጋር ብቻ ነው ከጎናቸው የምትቆሙት? የምሬን ነው። ቬሮኒካ ግን የምር እያኮራችን ነው እንደ ሀገር። በእውነት በጣም የሚገርም ነው። የቬሮኒካ ነገር እያስደነቀ የሚገርመው ነገር የቬሮኒካ የጥረት ውጤት ነው የሚታይ ማለት ነው። እንግዲህ ብዙዎቻችሁ ታስታውሳላችሁ ዩኒቨርሲቲ አልጋ ጋር ቆማ የተማረች ትምህርቷን ከዛ ተነስታ እየዘፈነች እየለቀቀችበት እንትኗ ይታያል። ለውጦቿ እንዳለ እያየን የመጣ ነውና በጣም በጥረት ያመጣቸው ነው። ሁሌ ነው ማደንቃት። ግን ለእንደዚህ አይነት እጩነት ስትደርስ ግን ብዙ ጊዜ ድምጽ ያለማግኘት እንደዛ መሆኑ አሸንፋለች የሄደችባቸውን። ግን እኛ ትንሽ ድክመት አለብን። የሀገራችንን ስም ነው የምታስጠራው፣ ባንዲራ ነው የምታስጠራው። ሰፖርት ማድረግ ከጎኗ አትሊስት ስፖንሰርነቱ ምናምን ቢቀር እንኳን ኖርማሉ ህዝብ ድምጽ በመስጠት አንዳንድ ነገሮችን በማድረግ ማገዝ አለበት። እንደ መንግስትም ደግሞ ሀገር ወክላ ስትሄድ ባህልና ቱሪዝም የሚባለው ቢሮ የሆነ ድጋፍ ሊያደርግላት ይገባል ብዬ ነው ማስበው። እናንተ ምን ትላላችሁ? የማይሰራ ቲቪ ሰዓት የትኛውም ይሁን አሁን ቼክ አድርግ። ምንድን ነበር ቲቪ ከሆነ 9 ወር አይሰራም ነው ቋጥሎ ነው። በዛ ምክንያት አይሰራም። አንስቼ ጥግ ላስቀምጫው። ከዛ እዚህ ከተጸለየ ለቤት ገባ ስከፍተው መጀመሪያ 2 የብሊንክ አደረገ። ከዛ ተቃጠለ ቲቪ። አንተ ቃሉ ስታወጣ ውሃ ይዘን እየጸለይን ነበር። ስለዚህ ሪሲቨሩ ኦልሞስት ከአመት በላይ ነው ተበላሽቷል። ስርተም ምንም አልተቃጠለም ግን አይሰራም ይባላል። ከዛ ይሄ ዋይፋው ነው፣ በዚህ ዋይፋ ነው ዩቲዩቦቹ የተለያየ ፕሮግራም የሚከታተል ሪሲቨሩን ጥለን። እሺ ይሄ መንፈስ የሚሰራ ከሆነ የሆነ ነገር ተሰማኝ። እኔ ሳውጅ አንተ የሆነ ነገር ተሰማኝና በቃ ዛሬ ሪሲቨር ይሰራል አልኩና ከየጄ ውሃ ጨመርኩበት። ውሃ ሲጨመር ይቃጠላል እንጂ አይሰራም። እኛ ጋር ግን ሪቨርስ ነው። አሁን ስለጨመርኩ መስራት አለብኝ ብዬ ሰካ ብቻተኛው ልክ ጠዋት ቁርስ ልንበላ እዚህ ቁጭ ስንል ሰውየው መጣና ተናገረ። ዋቀዮ ድንቂራ የእግዚአብሔር ስር ተአምር ነው። 10 አመት በላይ ያልሰራ ሰዓት እኮ ይሄው ሰራ ብሎ ሲያሳይ ልክ እኔ ዘፍዝፈው ታው ግለሰቦች በእግዚአብሔር ቃል አትቀልዱ። ታው በቃ አንዳንድ ነገር እላፊ ይሆናል። ይሄ እንግዲህ እኔ ይሄን በፍጹም ስንት ነገር እያለ ሪሲቨር በራ አልበራ ከጸሎት ከምናምን ጋር እግዚአብሔር አይችልም አይደለም። ግን እኔ እንጃ ምንድን ነው የምትሉት? ለዚህ አሁን የቅል ዛፍ ምን ተብሎ ይጠራል? እምቧይ ይጠበቅ እኮ ነው ከማለት የደጋፊ ቀመጥል እንጂ ወይዬ አረ ባንክ ወይዬ 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 እዛው ግን አጠገብ ያለውን ቅልኬት እንደመጣ ብትጠይቀኝ የጃርት እንቁላል ቀለም ምን አይነት ነው? ሐምራዊ። አብርሃም አፈወርቂ ለኤርትራ ስንተኛ ፕሬዝዳንት ነው? የመጀመሪያና ብቻ ነው። ምን ብትሳሳት እንደው የመጨረሻውን ትሳሳታለ። አረረረረ እኔ አሁን በቃ ምረጭ ቢባል አንተን ነው የምመርጠው። ለምንም ነገር ለሀገርም ቢሆን ለባልነትም ቢሆን ለሹፌር ለሁሉ ነገር በቃ እኔ በጣም ነው የምወድህ። እውነት በጣም ነው አቋምህ ደስ ይለኛል። አነጋገርህ የበሰልክ ነህ። በጣም እኔ እንጃ አላውቅም። እውነት መናገር ራሱ አልችልም። እባክህ አገልጋይ ይሁን እባክህ እንዳታስወጣኝ። አላስወጣሽም። እንደምታውቁት እንግዲህ ምርጫ እየደረሰ ነው። እየቀሰቀሱ ምናምን ነው የተወሰነ ነገር እያየ ነው እና ይሄም አንዱ እንግዲህ ለምክር ቤት ተመራጭ ነው። አንዳንድ የሚሰራቸው ቪዲዮዎች አሉ። ያው ለእኔ ብዙ አይዋጡልኝም። ቅስቀሳው የቀበሌ ቤት እንሰጣለን ከዚህ በፊት ማምጥቻለሁ።
በጣም ትልቅ ተስፋ ምናምን ነው። ግን አሁን ትግሉን ለማስጠለፍ ሴቶቹ ጥረት እያደረጉ ነውና ባለትዳር ነህ አይደለም? ስለምርጫ እናወራ ባሴ እኔ መቼም እንደማያልፍልኝ አውቄዋለሁ። በመጪው ሀገራዊ ምርጫ ፓርላማ ገብቶ ከሱ አልፎ እኔን ሹመኛ በማድረግ በህይወቴ ላይ ስር ነቀል ለውጥ ያመጣልኛል ያልኩት የኢሶዶፓ ፓርቲ አመራር ተስፋውን ያህረሩ ከተለያዩ ሴቶች ጋር ላይ በመግባት ትግሉን አስጠልፎታል። ተስፋውን ያህረሩ አሎሎ አይኑን እያስለመለመ ዘንጋዳ የሚያህለውን ጥርሱን እየዘረዘረ የፓርቲው ህዝባዊ መድረክ ላይ ቫለንታይንስ ዴይ ሲያስመስለው እንደማየት የሚያሳፍር ነገር የለም። እስኪ ተመልከቱ። አሁን ተስፋውን ውድድሩን አሸንፎ ፓርላማ ቢገባና በስብሰባው ላይ እያነበበ ሞንደል ያለ ሰውነት ያላት የህዝብ ተወካይ ቤይ ምን ሊል እንደሚችል አስቡት። አብይ ተብሎ የተጻፈውን ዜሮ ብይ ብሎ አንብቦ አያስባረረንም ወይ? አያስረሽነንም ወይ? አሁን ይህ እንደ ሀገር ውርደት መከናነን መሆኑ ስለተሰማኝ በነገራችን ላይ አንድም ክርክር አይቼ ነበርና እስቲ እኔው በጣም አስገርሞኛል። ለእናንተ ነው ጥያቄ። መደመር 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 ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያና የኢትዮጵያ ህዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጫችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት ዓመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁት እና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውን ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስት እና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነ እና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልኝ። ግዴላችሁም ኤአይ ነው ኤአይ መሰለኝ። እኔ ለማቅረብ ሞከርኩ፣ ድምፁን ለመስማት ሞከርኩ፣ ግን አይደለም። ድፍረት አንደኛ። እሺ ኮርኩሙኝ ግን እንዳፈሩሽ ችግር የለውም። እኔ ራሳይ እኮ ገባ በቃ እንደዚህ በደንብ እሺ። ስራ ነው። አንዴ የኤአይ ስልጠናውን ወስዳችሁ ካረካችሁ ስልጠናው እንደምጠብቀው አይደለም ካላችሁ በአካል አዳራሽ ስትመጡ እንደዚህ ትኮረኩሙኛላችሁ። የምሬ ነው። መመዝገቢያ ሊንክ ባዮ ላይ አለ። ተባራል። እሺ አንደኛ ማስታወቂያ አይዲያ አንደኛ። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። የአንድ ብር ሲቹዌሽን ትዝ ይላል። የአንድ ብር ሲቹዌሽን ሲፈጠር አሁን ብዙ ሰዎች እኔ ሪሌሽንሺፕ ውስጥ እንደሆንኩ አያውቁም። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር በደንብ የሚታወቅ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። እሱ እግዚአብሔር ማርያም በጣም ነው ያበሳጨኝ። ማለት ማን ነው በጣም ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል? ሜቢ በሱ ሳይድ ስላላወቀ ሲቹዌሽን ምናምን በጣም ኃይለኛ እንትን አልመሰለው። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዞ ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም። ማይ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም።
ከዛ ደግሞ ሃፒ በርዝዴይ ምናምን ዊክ ቢፎር ምናምን የተባባልን ሰዎች የሆነ ብቻ በጣም ነው ያፈርኩብህ። ባይዘ አይደረግም ለሌላ ሰው ለኔ ችግር የለም። አሁን ልክ ቤኪ እንደዚህ አረገ ምናምን የሚል ቪዲዮ ቢመጣ ያላረከውን ነገር ማለት ሪፖስት ባረገው አስበው ይደብረኛል። አይደረግም እንጂ ለምን ታረጋለህ? እውነትም ሆነ ውሸትም ሆነ ዋይሪው እንትን እንዴት ነው እንጃ። እኔ አሁን እሱ ልጅ መንገድ ላይ ባገኘው ምንድነው ማረገው እያልኩ እያሰብኩ ነበረ። አዋራዋለሁ አልፌው ነው የሚሄደው ወይስ ምንድነው የሚፈጠረው? አኮርድ ሲቹዌሽን ላለመፍጠር ማስመሰል ይኖርብኛል ምናምን እያልኩ ነበር። አላገኘሁትም። ብታገኙኝም እንዳትጠጋኝ እንዳታወራኝ እንዳያዋራኝ ማለት አስቀይመዋለሁ። ማለት የዛን ጊዜ የነበርኩበትን ሲቹዌሽን እኔ ነኝ የማውቀው። ገባህ? ሉዝ ማረገው ነገር አይነት ቢሆን ኖሮ ሉዝ አስደርጎኝ ነበር። እሱ ደግሞ ፋየር ቤንዚን የጨመረበት ተምኔል እኮ ነው ነበርኩ። እሺ በቃ ኢትስ ኦኬ ተምኔሉ እሺ ብዬ ገብቼ አየሁት። ገብቼ ሳይሆን ስለኔ የሚያወራው ነገር እንዴት እንደሚያቃጥል ኢንዌስ ውስጥ አልወጣልኝ። እኛ እንደዛ ስለማናረግ መሰለኝ ጄኒውንሊ ላይክ ሳክስ ምናምን ሳይሆን እንደዛ እናረግም። ሰው ከደበረው በቃ ይቀራል። ሪሌሽንሺፕ አይቀጥልም እንዴ? ያ ሰውዬ ተመልሶ እንግዳ አይሆንም እንዴ? ይሆናል እኮ ይቀርስ ያን ያህል እንግዲህ እሷ ከተናገረችው ተነስተው አሌክስ ነው እየተባለ ነው ከሱ ጋር ነው ጸቡ። እዛ ላይ እንግዲህ ሪሌሽንሺፕ ላይ ያለች ያንን ችግር ውስጥ የሚከት ነገር ያላረኩትን ከአንድ ብር ጋር በነበረው ኢንተርቪው ያለውን አስተያየት እዛ የሰጠው ጥሩ አይደለም በሚል ነው እንግዲህ እና ነገሩ ሲገጣጠም አሌክስ ነው እንግዲህ ሰርተው ለውጥ ማያመጡበት ከሆነ ራሳቸው ላይ ለቤተሰባቸው ለውጥ ማያመጡ ከሆነ ለአካባቢው ከአካባቢ አልፎ ከተማ ከከተማ አልፎ ሀገር አቀፍ ለውጥ ማያመጡ ከሆነ ለምን ታይማቸውን ወስድ ያደርጋሉ? ሌላ ፊልድ ላይ መግባት ስትሰራው ህይወትህን የማይቀይረው ከሆነ ያን ስራ ቶ ሙዚቃ ሲሰራው ሙዚቃው ህይወቴን የማይቀይረው ከሆነ ትቼው ሌላ ስራ መስራት አለብኝ። የሚያስኬደው ግን ይሄ ነው። እኔ ልጆቹ ብር እንዲያገኙ ነው ፈልገው ምንም በቃ ጭቅጭቅ ህይወታቸው እንዲሻሻል ማለት በቃ ፍራንክ እንዲያገኙ ነው ፈልገው ልጆቹ በሎት ጠጦት ቆርጣለሁ ፈልጣለሁ እሱ ገንዘብ አያመጣም። በራሳችን ወገና ብዙ ያልተነካል እንደዛ ቢሆን እንግዲህ ልጅ ሚካኤል ትናንትና በነበረው ከሴፉ ጋር ቆይታ ስለ ዲሶቹ ምላሽ ሰጥቷል። በመከባበር ነበር እኔ ዲስ ያረኩት ከብዙ አመት በኋላ ነገር ግን የተሰጠኝ ምላሽ በቃ አይመጥነኝም አይነት ነገር ብሏል። ከዚህ በኋላ ማልቀጥልም እንደዚህ አይነት ምልልስ ብሏል። እንግዲህ አሌክስም የሰጠኝ ምላሽ ራሱን አስገብቶ ራሱ እውቅና ለማግኘት እንጂ እሱን አላስገባሁትም ነበር የሚል ምላሽ እየሰጠ ነበርና ስለ ቴዲ እንደሆነ ግን ያው በግልጽ ሴፉ እዚህ ጋር የሳተው ነገር አለ። ስም አልጠራሁም ሲል ነበረ ልጅ ሚካኤልና ግን የሱን ዘፈን እና ግጥም ሜንሽን አድርጎ እዛ ላይ እስከዘፈነ ድረስ ሊሪክስ ውስጥ እስካስገባ ድረስ በትክክል ቴዲን እንደሆነ ይታወቃል። እሱን አልጠየቀውም። ለምን እንዳልጠየቀው አላቅም። ግን ዞሮ ዞሮ ሪስፔክት በሆነ መንገድ ስላልሆነ ከዚህ በኋላ መልስ አልሰጥም ብሏል። ሌላው ነገር ግን ያወራቸው ነገሮች ምናምን አሪፍ ቁም ነገሮች ተከታይ የሚመጡትን ልጆች እንዴት መምጣት እንዳለባቸው አሪፍ ምክር አስቀምጦላቸዋል። አሪፍ ቆይታ ነበረው። እናንተ እስካያችሁት እንዴት አያችሁት ቆይታው? እንዴት ማይነስ ወራ የሚጽፉት እንዴት ነው የሚማሩት? እንዴት ነው የሚያነቡት? ቁጭ ነው የሚያደርግላቸው። ለዚህ ብትጠይቁ እናንተ ናችሁ ሞኝ የምትባሉት እንጂ ጀስት ዓለም ብዙ ነገር አድርጓል። ገና ሞኞች ዲቨሎፐሮች አሉ፣ ሶፍትዌር ዲቨሎፐሮች አይነት ነው። ሀገር በነገራችን ላይ ይሄ ሙሌ ሙራጃ ይባላል። ይሄ ልጅ ለማታውቁት አይነ ስውር ነው፣ ግን ራፕ በጣም ጎበዝ ነው። ግጥሞቹን የሚጽፋቸው ቅኔው ምናምን በጣም ጎበዝ ነውና አንዳንድ ያልወጡ ግን አሁን ካሉት ከገነኑት በላይ የሆኑ ልጆች አሉና አሁን እኔ መስላችሁ ኢማጂን ነው ማድረገው። ጃውስ የለውም። ይሄ ጃውስ ሳይኖረው ግን ጃውስ ቢኖረው ኖሮ ምንድነው የሚያደርገው? ጃውስ ቢኖረው 60 ሰዓት እቺ ባክ ስፔስ ናት እኛ በዚህ እያጠፋው እያደረኩ አይደል ነው ከስጽፈው ይነግራል። ለምሳሌ አሁን ልጽፍ ነው ማይ ኔም ኢዝ ከሳሳው ታርሙኛላችሁ ሙሌ ጃ ከዛችን ኢንተር ብንላት ከዛ The quick brown fox jumps over quick over lazy look at lazy dog. The quick brown madhani ale amakoros jumps over the okay LZD in it. The yes y d o g yes ani madhani men devas yani ኦኬ አንደኛ በሰዓት ማንም ሰው አያውቀውም፣ ከኔ ውጭም ማንም ሰው አያውቀውም። ኦኬ 2007 እንግዲህ ከ11 ዓመት በፊት በእኛ አቆጣጠር
ከአንድ ጓደኛዬ ላፕቶፕ ሙዚቃ ሼር ሳደርግ አገኘው 4 የዚህ ልጅ ሙዚቃዎች እና እስቲ ልበልላችሁና እንዴት እንዲህ አይነት ዘፈን ሰምቼ እንዴት ከኢትዮጵያ ከሰማናቸው ራፐሮች ጋር እንዴት አስተያየዋለሁ ይሄ ልጅ በ11ኛው ሰዓት ኑሮን እየኖርን ዓለም እየሮጠች ቴክኖም ሲፈጥን ሄቲን ተንቀጥቅጣ ጃፓንም ስትሰጥም የሰው ልጅም ሲራብ ምድርም ስትጨልም መቼውን የሰው ልጅ ማነት የሚኖረው ለመጪው ትውልድ ልጅ ምሳሌ የሚሆነው እስካሁን እንዳየነው ቁሳቁሱ ህንፃው ላይ ህይወት ከንቱ ነው ገንዘብ እንደሆነ አላቂ ጠፊ ነው ይልና ሁለተኛው ቨርስ ላይ ምን ይላል መሰለህ ፀሐይ ድልሽን ከሰው ልጅ ባስተያይ ርቆ ሄደብኝ ካምሮዬ በላይ ጧት ጧት ወተሽ ማታ ላይ ስጠፊ ነገ ግን ትመለሽ እድልሽ ነው ሰፊ የሰው ልጅ ግን ከንቱ የጨለመበት መቼ ይመለሳል ብርሃኑ ካለበት ጥሮ ግሮ ለፍቶ መብላት አለበት የፈጣሪው ቃል መፈጸም አለበት እኔን የሚገርመኝ ማርስ ላይ የሚያደርስ አምሮ ካላችሁ የጨረቃና አፈር መርገጥ ከቻላችሁ ሰላምን ማስተማር እንዴት አቃታችሁ ወይስ ከበዳችሁ ወይስ መልሳጣችሁ ይሄ እንዲህ ሚል ራፐር እያለ እኔ አሁን እንዴት ሌላ ላደንቅ እችላለሁ እመቤት በእውነት ሮቤል ይባላል እባካችሁ ይሄን ሰው በእውነት ላገናኘኝ እኔ ራፕ ሰራለታለሁ እውነት ይሄን ሰው ሮቤል ይባላል ልብ ብላችሁ ሰምታችሁታል ግጥሙን እንግዲህ ይሄ እንግዲህ የማይታወቅ ሰው ራሱ የሰማሁት ነው እያለ ነው እሱ የሚናገረውና አሉ ልጆች እና ትላንትና ልጅ ሚካኤል አንድ አሪፍ ነገር ምን ሲል ሰማሁት ዜማ ካልተጨመረበት በእኛ ወደኛ ሀገር መለስ አድርገን ሜሎዲ ምናም ካልጨመርንበት ደረቅ ሂፕሆፕ ብዙ አያስኬድም ብዙ አድማጭ የለውም ስለዚህ አዳዲስ ልጆችም ጨምሩበት ዜማ አይነት ነገር እያለ ነውና እነዚህ ደረቅ ሂፕሆፖችን ይሄም ልጅ አሁን ሙሌ ሙራጃ የሚባለው ባለፈው የሰማሁት ዘፈን ላይ እንደዛ ነገር አለውና ይሄን መንገድ መንገሩን በራሱ ለአዲሶቹ በጣም ቀናነት ነው እና ይሄም እንግዲህ ሙሌ ሙራጃ የሚባለው ከቴዲዮ ጋም የናቲ አጎት ልጅ ነው ዝምድና ማለም ብሏል ግን ኢንስፓየር የሆንኩት በልጅ ሚካኤል ዘፈን ነው የሚል አስተያየት ሲሰጥም ሰምቼዋለሁ አውግቸው ተረፈ አልፎ አልፎ ራሱን ለመግደል ይሞክራል እና አንድ ቀን ቀራኒዮ የሚባል ጫካ አካባቢ ራሱን በገመድ ያንጠለጥልና የአካባቢው ሰዎች ተሯሩጠው ደርሰው ያተርፉታል ከዚያ ከነገመዱ ያወርዱትና ወደ ቤት እናድርስ ሲል ቤተሰቦቹ እንዲሰሙ አልፈለገም መታነቁ እነሱ ደግሞ ብቻና አንለቅም ሌላ ዛፍ ጋር ይታነቃል ብለው ስለሰጉ ምን አደረጉ የሆነ ቦታ ሳናደርስ ከሰው ሳናስረክብ አንለያይም አሉት ጥበበ ተርፋ እዚህ አካባቢ ነው ቤቱ ሰዓሊው ጥበበ ተርፋ እና ጥበበ ተርፋ እዚህ ያለ ጓደኛዬ ቤት እሱ ጋር ወሰዱኝ አለ ገመዱን እንደያዘ ጥበበ ተርፋ ቤት ሄደው አስረከቡት ጥበበ ቤት አድሮ በማግስቱ ወደ ቤቱ ሄደ ከዚያ ልክ በሳምንቱ ጧት የጥበበን ቤት አንኳኳ ምን ነው አውግቸው ሲሉት ያችን ባለፈው የታነቁባትን ገመድ ረስቼ ነው የሄድኩት እሷን ልወስድ ነው አለ አሁን ያን ጊዜ የት ጋር ነው ያስቀመጠው ስጡት ብሎ ጥበበ ተርፋን ስቶ ገመዱን ሰጠው እና ይዞት ሄደ ይሄን ሰማኔ በጣም ደነገጥኩ ምን ነካ ሌላ ቀን አገኘሁትና ጥበበ ግን ምን መሆን ነው ገመዱን አንስተ የሰጠው ምን እኔ በከለክለው ሌላም ገመድ ያገኛል ስለዚህ ምንም ለውጥ የለውም እኔም በከለክለው ማግኘቱ ስለማይቀር ብሰጠው ነው የሚሻለው አለኝ ልክ ነው እኮ ግን ይሄን እውነት ግን እኔ ልኖረው ይችላል ወይ ብዬ ሳስብ ይከብደኛል ላምነው እንጂ ልኖረው የሚያልችለው እውነት በሚል እዚህ መጽሐፍ ላይ ገለጽኩት እሱ ነው አዎ ላምነው እንጂ ልኖረው የማልችለው እውነት አዎ አንዳንድ እውነቶች አሉ ልክ ነው እንልና ተቀበለዋለህ ግን ለመኖር ደግሞ የሚከብደናል አንዳንድ ሰዎች በቀላሉ ሊኖሩ ይችላል እኔ ታንቆ የተረፈን ሰው ገመዱን እንካቢ ላይ አንደኛ ገመዱን አልሰጠውም ሁለተኛ አልለቀውም ካልክየውም አልተውም አብሬው ነው የሚሄደው የገባበት እንትኑ መስተካከሉ እስኪገባኝ ምክንያቱም ቢታነቅ ጸጸቱን አልችለውም ብዬ ነው የማስበው እንደ ጥበበ ተርፋ ያለ ቆራጥ ደግሞ እንዲህ ያደርጋል እና አንዳንዴ ምናልባት ልክም ሊሆን ይችላል ጥበበ ለኔ ግን ይሄ ልክነት ከብዶኝ ስለነበር ነው እዚህ ላይ የጻፍኩት ታጊ በጣም ነው አይደል መተረክ የሚችለው በጣም የሚገርማችሁ ነገር አውግቸው ተረፈ በአንድ ወቅት የአእምሮ ክልም ገጥሞት ነበር እንግዲህ በጣም ብዙ ስራ የሰራ ደራሲ ነው የኩራዝ አሳታሚም ትርጉም ክፍል ምናምን ኃላፊ ሆኖ የሰራ ሰው ነው ብዙ ነገር አለው ብቻና የሆነ ሰዓት የአእምሮ ክል ህመም ገጥሞት ነበር ያው በተለምዶኛ እብደት የምንለው ማለት ነውና
ድኗል ከዛ እና እብዱ የሚል መጽሐፍ ጽፏል። የዛ መጽሐፍ ውስጥ እኛውን ስናያቸው ብቻቸውን ሲያወሩ እናያለን። የሆነ የሚያደርጉት ነገር አንዳንድ ነገር ይገርመናል አይደል? ለምን እንደሆነ የሚያደርጉት ከውስጥ ያለውን ድምፅ እሱን ሁሉ የሚያስረዳ መጽሐፍ ነው። ራሱ የሆነውን ነገር በዛ ሰዓት ምን ይታየው ነበር ሲናገር የሚያዋራው ነገር ምን እንደሆነ ምናምን የሚገርም መጽሐፍ ነውና እሱን መጽሐፍ በሆነ ታሪክ አጋጣሚ እኔም እንግዲህ ተርኬው ነበረ። ሌላኛው ቻናል ላይ አለ፣ እስካሁን ቻናሉ ላይ ኮመንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ ከፈለጋችሁ ስሙት። የሱ መጽሐፍና የሚገርም ስራን የሰራው እና በዚህ አጋጣሚ የአማኑኤል የአእምሮ ህሙማን ሆስፒታል ራሱ በሱ ስም የተሰየመም ዲፓርትመንት ሁሉ አለው። እኔ 17,000 ሴቶች ጠይቆኛል። እንትን ያመሃል ብለው ነው ያመሃል እንዴ ብለው ነው የጠየቁ። ይሄ ሰውዬ ልቤን ጉትት የሚያደርግ ፍሪክ ነው። ስንት ዓመት 3 ዓመት ልቤን እየጎተተው ነው። ሰሞኑ እንግዲህ የማይሆን ቪዲዮዎች ሲያደርጉ ተይዘዋል ተብለው ከጨፌ ኦሮሚያ እንደዚሁም ደግሞ ከአመራርነታቸው እየተባረሩትም እኚህ ከኋላ የምትመለከቷቸው ከፍተኛ ባለስልጣን ታዲያ በቲክቶክ ገጻቸው መጥተው አንድ ምላሽን ሰጥቷል። እኚህ የጨፌ ኦሮሚያ አባል የነበሩትም አሁን ላይ ያለመከሰስ መብታቸው የተነሱት አቶ ገመችስም በቲክቶክ ቪዲዮ መጥተው ታዲያ የጠላት ወሬ ነው፣ ኤአይ ነው፣ ያ ቪዲዮ የኔ አይደለም፣ እኔ ምንም አይነት ግንኙነት ሳደርግ የተቀረጸ ቪዲዮ የለም ሲሉ ምላሽ ሰጥተዋል። በርካታ የቲክቶክ ቪዲዮዎችን እየለቀቁ የሚገኙት አቶ ገመችስ ታዲያ ኤአይ ነው ፌክ ኒውስ በሚል እንደዚህ ከላይ በምትመለከቱት እንደዚሁም ደግሞ ኮመንት ላይም ለሚጠይቋቸው ጥያቄ እኔ በኤአይ ለተቀነባበረ ቪዲዮም ስሜ ጠፍቷል፣ ለዚህም አልደነግጥም፣ ይህ የጠላት ወሬ ነው ሲሉም ተደምጧል። እዚህኛው ቪዲዮ ላይም እንደምትመለከቱት ለውሸት ቪዲዮ እኔ ቦታ አልሰጥም የሚል ምላሽንም አንድ ቤት ውስጥ ሆነው እንግዲህ እንደምትመለከቱት ቪዲዮ እየቀረጹ እየለቀቁ ይገኛሉ። በህግ እየተፈለጉ ነው አይደለም የሚለው ጉዳይ እስካሁን ድረስ አላጣራውም። ነገር ግን አቶ ገመችስ ይህንን ብለዋል። እናንተስ ቪዲዮውን አይታችሁታል? ካያችሁት ኤአይ ነው ወይስ አይደለም? ዋናው ጉዳይ ቪዲዮ ነው አይደለም አይደለም እንዴ? እንግዲህ ምክር ቤትን የሚያክል ነገር አምኖበት ያለመከሰስ መብታቸውን አንስቶ ይፋ ሲያደርግ ይህን ሁሉ አጥንቶ ስለሚሆን ኤአይ ነው ብዬ አልገምትም። ምክንያቱም ይህን ሁሉ በዚህ ዘመን እንዲህ አይነት ነገር ሊኖር ስለሚችል አጣርቶ ምን ብሎ ነውና እሳቸው ግን ያው ምንም ያው እንግዲህ አልተያዙም፣ ቪዲዮ እየለቀቁ ነው። ልጁ አባኒ ስጡኝ ስላቸው ሂድና ምርመራ ማፈልግ ከሆነ 3ኛ ፖሊስ ጣቢያ ማዕከል ሄድና ተናገራሉ። ሪሶን ላሳይ ብሉኝ አውጣልኝ ሪሶን። እዛ ጋር ግን ስገባ ግን እዛ ጋር ስጋ አየሁ፣ እዛ ጋር አጥንት አየሁ፣ እዛ ጋር መጥረቢያ ያለው። ከዛው እገባለሁ። ከዚህ ጀምሮ እሷ ተቀርታ ተሰፍታለች ያለችው ከዚህ ጀምሮ ተቀዳለች ማለት ነው። እንዳለ ተሰፍታለች በላስቲክ እንዲዚህ ድረስ ነው የሸፈኗል። እና ከዚህ ጀምሮ ተቀዳለች ተሰፍታለች ማለት እና ምንድነው የተቀደደችው ብዬ ከእንትኑ ጋር እንትን ላለው ለምርመራ ነው አሉ። መቼስ 6,000 ብር ዛሬ የሚወጣ ከሆነ ብለው በትኩሱ የሚወጣ ከሆነ 6,000 ብር ያሉኝ፣ በንጋተው ደግሞ 1,200 ብር ያሉ የውስጥ ቋል ሊወስዱት ነው። ለሌላ ለምንም አይደለም። ተቀበልን፣ ሬሶን ተቀበልን። 1,000 ብር ታታ ያዝን። የተሰበሰበው ብር አለ ብዬሻለሁ። 1,000 ብር ታታ ያዝን። ሬሶን ጭነን መጀመሪያ ሬሶን እነሱ እያስጨረሱ እኔ ዮሐንስ ሄጄ አባ እንደዚህ ለቀብር እንደዚህ ጻፉልኝ ስል ዮሐንስ ሲጠምቋት የነበሩት አባ ምን አሉኝ? እሷ እንትን ክርስትና ምናምን ስላልተነሳች እሷ ኦርቶዶክስ አይደለችም ስለሆነ ጴንጤ ይዞ ቅበራት አሉ። አንጽፍም አሉ ዮሐንስ አንጽፍም አሉ። እዛ ያለኝ አማራጭ ሬሶ ሊጫን ነው ያለኝ አማራጭ መሬለም ሄድኩኝ። መሬለም ሄጄ መሬለም ምን አስባልኩኝ? ንስሐ አባቷ ሲሉኝ ንስሐ አባቷ ክፍለ ሀገር ነው አልኩኝ። ንስሐ አባቷ ክፍለ ሀገር ነው ብዬ ምንም እንትን ፍታት ሳይደረግባት ምን ሳይደረግላት ወደ የቀብር ብቻ ከፍዬ በአፈር የቀብር ብቻ ከፍዬ ተቀበረች። አሁን በ20 አርቧ ነበር። መቼ? አሁን በ20 አርቧ አላበላ ድጋሚ እዛ ጋር ብር የለኝም። በቃ ሁሉ ነገር እንትን ብሏል። ልጁን ይዣለሁ። ልጁን እኔ ነኝ የማሳድገው። ልጁን እዛ ጋር ይዤ በቃ 40 ሳይደርስ ማለት ነው 3 ቀን ለለክሷ 3 ቀን ትቀመጫለሽ። እዚህ የሞተችበት ቦታ ጋር ተቀምጬ ማለት ያም ፖሊስ ይመጣል እየመታኝ፣ ያም ይመጣል ተነስ ከዚህ ጋር
አይመለከተኝም ነው ሲሉኝ ነበር። 1 2 3 ፖሊስ ነው በቃ እንትን እያለኝ ነበር። ምኑ ጋር ሆነ? የት ሰሜን ሆቴል እዛው ኧረ አይደለም ከተቀበረች በኋላ ሻማ እያበራን ምናምን ዛጎ ሆነም በቃ ተነስ ይለኛል። ያም ይመጣል ተነስ ይለኛል። ከዛስ መጨረሻ ላይ ምን ሆነ? 3 ቀን እንዴትም አድርጌ አልነሳም ብዬ ቀቡጭው 3 ቀን ተቀመጥኩኝ እዛው ጋር የሞተችበት ቦታ ነው አልነሳም ብዬ ማለት 3 ቀን ተቀመጥኩኝ። በአርባዋ ዕለት ማለት እዛ ጋር ሰሜን ሆቴል መጀመሪያ ስሞት የሰጠኝውላ ማለት ለአርባዋ በቃ ልጁን ስለሚዘኔ ለልጁ እዚህ ጋር ወተት ማለት ነው የጣሰውን ወተት 1 3 ቀን 4 ቀን የሆኑ ቦሶች ገዙልኝ። በየ3 ቀኑ ነው የሚያልቅ ጣሰው ማለት ከዛ 3 ቀን ምናምን ገዙልኝ። ከዛ ከዛሬ ጀምሮ አሉ ቦሶቹም አቅማችን አይፈቅድም አሉ። እሺ አልኩኝ። ከዛ ምን አስጀመርኩ? እኔም 1400 ብር ነው አቅም የለኝም። በየ3 ቀኑ 1400 ብር ነው አልችልም። ያለኝ አማራጭ ምንድነው? አጥሚት ገዝቼ ማለት ነው። የመጀመሪያ ቀን ዶክተሮች አሉ የሰሚ ማዘጋጃ ዶክተሮች እነሱ ወተት ይገዙልኛል። እየመጡ በየ3 ቀኑ ይገዙልኝ ነበር። እዚህ የሆነ ሰዓት አጥሚት አስጀምረዋል። አጥሚት ሰጡኝ። 1 ኪሎ ነው መሰለኝ 2 ሰጡኝ። እሱን አስጀመርኩት። ከዛ በኋላ እኔም አጥሚት እየገዛሁኝ ነው። በቃ አጥሚት ለምን ሩባ ስንት ነች? 150 ብር ነች። ሩባን ገዝተሽ ቢያንስ ለብዙ ቀን ትጠቀሚያለሽ። ማረግ በምንድን ነው? በጡጦ አድርጌ ሃይላንድ አለ ቦርስ ውስጥ ማለት በሃይላንድ ነው የምሞለው ማለት በሃይላንድ አድርጌ የሚይዝለት ማለት በጣም ያሳዝናል። በተለይ የወንድ ልጅ አራስ ልጅ ይዞ ተፈጥሮም ስላልሆነ ተፈጥሮ ማለት ይከብደዋል አይደል? እናት ስትሆን ጡት ታጠባለች ምናምን እና በጣም ከባድ ፈተና ነው። በጣም ነው ያሳዘነኝ። በጣም ሙሉ ማየት ከፈለጋችሁ እይታ ዩቲዩብ ቻናል ላይ ያለላችሁ መመልከት ትችላላችሁ። ቻናል ኢንፍሉዌንሰር እንግዲህ በፊልተር ምክንያት 140 ሺህ በላይ ፎሎወር የነበረው አካውንት አጣ። ነገሩ የሚያጋጥመው እንግዲህ ልጅቷ ላይፍ ትገባለች፣ ቻይኒዝ ስትሪም ነች እና ከ140 ሺህ በላይ ፎሎወር ያለው አካውንቷ ላይፍ ትገባለች እና ፊልተሩ ግሊች ያደርግባታል ሚድዌይ ትሩ ዘ ላይፍ ማለት እና ይኸውላችሁ ይሄ ላይፍ ገብታ ስትንቀሳቀስ የነበረችው ሴት ነች። ከዛ የሆነ ለአንድ ሰከንድ ምናምን ነው ግሊች ያደረገው ፊልተሩ። ሴትዮዋችን ነው የምትመስለው። ይኸውላችሁ ፊልተሩ በተለይ ደግሞ ፊት ላይ የሆነ የሚከተለው ነገር አለ። አፕላይ ሲያደርግ ያው ቲክቶክ የምትጠቀሙ ሰዎች ታውቁታላችሁ። ለምሳሌ ላይቭ ላይ 2 ሰዎች ምናምን ሲጮቱ አይታችሁ ከሆነ ጌም ኮፍያ ምናምን ሲላክ ለሰውየው ኖቲስ ስላደረገው ወይም ደግሞ ሴንስ ስላደረገው ፊት ነው የሚመጣው ወይ እዚህኛው ፊት ጋር ወይ እዚህኛው ፊት ጋር እና ለ1 ሰከንድ ምናምን የእሷን ፊት ያጣውና ከዛ በኋላ እንደዚህ ነበረ ፊት ላይፍ ስትገባ የነበረው። ከዛ ቪዲዮውን ሰርች አድርጋችሁ እንደዚህ ነበረ ላይፍ ስትገባ የነበረው ለ5 ሰከንድ ምናምን ስትንቀሳቀስ ፊልተር ይጠፋና ይመለሳል። ከዛ ይሄን ነው የምትመስለው እንግዲህ ሴትዮዋ። በዚህ ምክንያት እንዲህ ፎሎወሮቿ ካትፊሽ ተደርገናል ብሎ ነው የተነሱባት። ይሄንን ቪዲዮ ፊልተር ላይ የሚጠቀሙት ጓደኞቻችሁ ላጉላ ያልሆኑን ነገር ሆን ብሎ ማለት ነው ፊልተር። ለእኔ በጣም የበዙ አሉ። አንዳንድ ጊዜ እውነት ለመናገር በፊልተር የምታውቋቸውን ሰዎች በአካል ስታገኟቸው ሌላ ሰው ናቸው። ያው ስማቸውን ወይ ምናምን ነግሯችሁ ወይ አላር ወይ ያከብ እንደዚህ እና በጣም ያስደነግጣል ልዩነቱ። ግን ደግሞ ፎሎ የሚያደርገው ሰው የሰውን ልጅ ኮንተንቱን ነው ፎሎ የሚያደርገው ወይንስ መልኩን ነው ብዬ ደግሞ እንዳስብ ያደርገኛል። በቃ መልኳ የሆነ ስለዚህ ለምንድነው ፎሎ የሚያደርጓት? እኛ አንሰማ ብለን ነው እንጂ አሉላ ፍሬው እኮ እየተከታተለ ከስርስር ስለነዚህ ሰዎች ነግሮን ነበረ። ኢትዮጵያ እግር ኳስ ውስጥ ስላሉ አንድ ማሊያ 11000 ብር በቃ 12000 ብር ባሉ እየሸጡ ያሉ። አንድም ኢትዮጵያ የብሔራዊ ቡድኑን ማሊያ እንዳይለብስ ነው የምትፈልጉት? የብሔራዊ ቡድን ሰዎች፣ የእግር ኳስ ፌዴሬሽን አካባቢ ያላችሁ ሰዎች ምንድነው የዓለም ዋንጫ በሉ እንደ እነዚህ ሰዎች እኛ ሳናውቅ? ወርልድ ካፕ ዊነር ነው የኢትዮጵያ ብሔራዊ ቡድን። 12000 ብር አንድ ማሊያ 11903 ብር ማለት ትቀልዳላችሁ በጣም እንጂ። ምንድነው እያደረጉ? በቃ የብሔራዊ ቡድናችን ውጤት ኖረም አልኖረም እስቲ ይሁን ብለን የምንለብሰውንም እንዳንለብስ ነው የምትፈልጉት? ማንም ሰው እንዳይለብስ ነው? አሁን ባለው ውጤት እኮ 300 ብር አያዋጣንም እንዴ? ገላችሁታል እኮ የእግር ኳስ ስሜታችንን። ለብሔራዊ ቡድናችን ምንም እንዳናስብ እኮ አድርጋችኋል። ትንሽ የሰውነት ቢሻው ብሔራዊ ቡድን ቢሆን ይሁን 1000 2000 12000 ቀልደኞች። እውነት እስቲ አሁን ምን ለማድረግ ነው? አሉላ ፍሬው በጣም ሲናገር ነበር። ገና ሊያወጡት ሲሉ እንዲህ ሊያደርጉ ነው እያለ ያው ሲወጣ ዋጋው እንደውም እነሱ 7000 መስሏቸው ነበር ሲጮህ ነበረው። ጨራሽ 12000 ሆኖ አረፈው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአብዛኛዎቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያደርጋችሁ አሁን ላይ ያደርጋችሁቱ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።